ውድ ሴቶች በየጧቱ የምትመርጡት የመጀመሪያ መጠጥ የሰውነታችሁን የፈሳሽ ሚዛን፣ አመጋገብ፣ የምግብ መፈጨትና አጠቃላይ ጤናችሁን ለመደገፍ ከሚረዱ ቀላል ነገሮች አንዱ ሊሆን እንደሚችል ታውቃላችሁ? ውስብስብ የዲቶክስ መጠጥ፣ ውድ የሆነ ማሟያ ወይም ደግሞ ሁሉንም ሆርሞኖች ያስተካክላል የሚል ታምራዊ መጠጥ ከመፈለጋችሁ በፊት ለአንድ ደቂቃ ቆም ብላችሁ አስቡ። ጤናችሁን በተሻለ ሁኔታ ለመጠበቅ ታምራዊ መጠጥ አያስፈልጋችሁም። እንደውም ለሴቶች ጥሩ የጧት መጠጦች አንዳንዶቹ ቀላል፣ ተመጣጣኝና በመሰረታዊ የአመጋገብ ሳይንስ የሚደገፉ ናቸው። ዛሬ ለሴቶች የጧት ልምድ ሊሆኑ የሚችሉ 5 ጤናማ መጠጦችን እያንዳንዳቸው ለምን ጠቃሚ ሊሆኑ እንደሚችሉ፣ እንዴት እንደሚዘጋጁና ማን ጥንቃቄ ማድረግ እንዳለበት በዚህ ቪዲዮ ነግራቸዋለሁ። በተለይ ቁጥር 5ን አትዝለሉ። ምክንያቱም ይሄ የመጨረሻው አማራጭ በፕሮቲን የበለጸገና በአስፈላጊ ንጥረ ነገሮች የበለጸገ የጧት መጠጥ ለሚፈልጉ ጥሩ አማራጭ ስለሆነ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ዛሬ የሴቶችን ጤና ሊያሻሽሉ የሚችሉና ጧት እንደ ልምድ ሊወሰዱ የሚችሉ 5 የመጠጥ አይነቶችን እነግራችኋለሁ። አንደኛ፣ ሙቅ የሎሚ ውሃ። በጣም ቀላል ከሆነው አማራጭ እንጀምር። ሙቅ የሎሚ ውሃ። ከብዙ ሰዓታት እንቅልፍ በኋላ ሰውነታችን ለረጅም ጊዜ ያለ ፈሳሽ ጊዜ አሳልፏል። ታዲያ ስትነሱ ማድረግ ከምትችሏቸው ቀላል ዘዴዎች አንዱ በቂ ፈሳሽ መውሰድ ነው። ሎሚን ውሃ ላይ መጨመር ተአምራዊ መድኃኒት አያደርገውም። ነገር ግን ውሃውን የበለጠ እንድትጠጡት ያደርግላቸዋል። እናም ብዙ ውሃ ለመጠጣት በጣም ያግዛል። በተጨማሪም ሎሚ በቫይታሚን ሲ የበለጸገ ነው። ግን ይህንን አስታውስ፣ የሎሚ ውሃ መጠጣት ሰውነትን ዲቶክስ አያደርግም። የሰውነት ዋና የመርዛማ ማስወገጃ ሂደት በዋናነት በጉበትና በኩላሊት ይከናወናል። የሎሚ ውሃን በቀጥታ የሆድ ስብን አያቀልጥም። ስለዚህ እንደ ታምራዊ የክብደት መቀነሻ መጠጥ ሳይሆን በቂ ፈሳሽ እንድትወስዱና ተጨማሪ ንጥረ ነገሮችን እንድታገኙ ስለሚያግዛችሁ ሞቅ ያለ ውሃ በሎሚ መጠጣት እጅግ በጣም ይመከራል። እንዴት ማዘጋጀት ይቻላል? አንድ ብርጭቆ ሞቅ ያለ ወይም ደግሞ በመደበኛ ሙቀት ላይ ያለ ውሃ ላይ ትንሽ ሎሚ ጨምቆ መጨመር፣ ከዛም ቀላቅላችሁ መጠጣት። ከመጠን በላይ ሎሚ መጨመር አያስፈልግም። ምናልባት የሆድ አሲድ ወደ ላይ የሚመለስባችሁ ከሆነ ወይም ለጥርሳችሁ ስሜታዊነት አይነት ችግር ካለባችሁ በተደጋጋሚ አሲዳማ መጠጦችን መጠጣት ምቾት ሊነሳ ወይም ደግሞ የጥርስ ጉዳትን ሊያበብዝ ይችላል። ስለዚህ ሰውነታችሁን አዳምጡ። አሁን ከውሃ መጠጣት ሴቶች በህይወት ዘመናቸው ሊያስፈልጋቸው ወደሚችል ወሳኝ ንጥረ ነገር እንሄድ። የአጥንት ጤናን ሊደግፉ ወደሚችሉ ውህዶች። ሁለተኛ አማራጭ ወተት ወይም ደግሞ በንጥረ ነገሮች የበለጸጉ የወተት አማራጮች። ለምን ይህ አስፈላጊ ሆነ? ምክንያቱም ሴቶች በህይወት ዘመናቸው እንደ ካልሲየምና ፕሮቲን ያሉ ንጥረ ነገሮችን በበቂ መጠን ማግኘት ያስፈልጋቸዋል። ካልሲየም ጤናማ አጥንትና ጤናማ ጥርስን ለመጠበቅ ወሳኝ ሚና ይጫወታል። በተለይ እድሜያቸው እየጨመረ ሲሄድ ይሄ ነገር በጣም አስፈላጊ ነው። በተለይም ደግሞ በማረጥ ዙሪያና ከማረጥ በኋላ የአጥንት መሳሳት ሊጨምር ይችላል። ይህም ከኤስትሮጅን ሆርሞን ለውጦች ጋር በቀጥታ ሊያያዝ ይችላል። ይህ ማለት ግን አንድ ብርጭቆ ወተት ብቻ የአጥንት መሳሳትን ይከላከላል ማለት አይደለም። ነገር ግን በአጠቃላይ ጤናማ አመጋገብ፣ በቂ ካልሲየምና ቫይታሚን ዲን ማግኘት የአጥንት ጤናን ለመጠበቅ ወሳኝ ናቸው። ፕሮቲንም በጣም አስፈላጊ ነው። የጡንቻ መጠንን ለመጠበቅ ይረዳል። እድሜ እየጨመረ ሲሄድ ደግሞ የጡንቻ ጤናንና መጠንን መጠበቅ የበለጠ ወሳኝ ነው። ስለዚህ ፕሮቲን ያለው ጤናማ ቁርስ ቀኑን ስኳር በበዛ መጠጥ ከመጀመር ይልቅ የበለጠ ጠቃሚ ሊሆን ይችላል። የላም ወተት የማትጠጡ ከሆነ ምን አማራጭ አለ? አዎ፣ ምንም ችግር የለውም። እንደ አመጋገብ ፍላጎታችሁ የተዘጋጁ የወተት አማራጮችን መጠቀም ትችላላችሁ። ለምሳሌ በካልሲየምና በቫይታሚን ዲ የበለጸገ የሶያ ወተት ፕሮቲንም ሊሰጥ ይችላል። ግን ሁልጊዜም የምግብ መለያውን በትክክል ተመልከቱ። ምክንያቱም ምርቶቹ ሊለያዩ ስለሚችሉ አንዳንድ ጣዕም ያላቸው የወተት አማራጮች ከፍተኛ ስኳር ሊጨመርባቸው ይችላል። እንዴት መጠቀም ይቻላል? ከቁርስ ጋር አንድ ብርጭቆ ወተት ወይም ደግሞ የወተት አማራጮችን መጠቀም ትችላላችሁ። ከኦትስ ጋር ቀላቅላችሁ መጠቀም ትችላላችሁ። ከፍራፍሬዎችና ሌሎች ገንቢ ምግቦች ጋር በመቀላቀል ስሙዚ ማዘጋጀትም ትችላላችሁ። ዓላማው በጣም ውስብስብ መጠጥ መፍጠር አይደለም። ዓላማው በጠዋት መጠጣችሁ ጠቃሚ ንጥረ ነገሮችን ማካተት ነው። አማራጭ 3 የዝንጅብል ሻይ። ዝንጅብል ለብዙ
ለብዙ ዓመታት በባህላዊ ሕክምና ከምግብ መፈጨት ችግር ጋር ተያይዞ ሲጠቀሙበት ቆይተዋል። በተለይ አልፎ አልፎ ማቅለሽለሽ ለሚያጋጥማቸው ሴቶች ሊጠቅም ይችላል። አንዳንድ እርጉዝ ሴቶችም በእርግዝና ወቅት ለሚያጋጥመው ማቅለሽለሽ ዝንጅብልን አልፎ አልፎ ይጠቀማል። ነገር ግን እርግዝና ሁሌም ልዩ ሁኔታ ስለሆነ ከሐኪማችሁ ጋር ስለምትወስዱት ነገር በግልጽ ተነጋገሩ። ዝንጅብል በጠዋት ለአንዳንድ ሴቶች ሞቃት የዝንጅብል ሻይ ከስኳር የበዛ መጠጥ ይልቅ ደስ የሚል ሌላ አማራጭ ሊሆንላቸው ይችላል። እንዲሁም በሚዘጋጅበት መንገድ መሰረት ካፌን የሌለው የሻይ አማራጭ ሊሆንም ይችላል። እንዴት ማዘጋጀት ይቻላል? ትንሽ ትኩስ የዝንጅብል ቁራጭ ይውሰዱ። በደንብ ጠቡ። አነስ ያሉ ቁራጮች አድርጓቸው። እነዚህንም ሞቅ ባለ ውሃ አስገቧቸው። ከዛም ለብዙ ደቂቃ ማፍላት። ጣዕሙን ከወደዳችሁት ትንሽ ሎሚ መጨመርም ትችላላችሁ። ዝንጅብል የሆድ አሲድ መመለስ፣ የሆድ መቆጣት ወይም ደግሞ ምቾት ማጣት ካስከተለ መጠኑን ቀንሱ ወይም ደግሞ አቁሙ። አሁን ወደ ቁጥር 4 እንሂድ። በአንቲ ኦክሲዳንቶች ምክንያት ብዙ ትኩረትን የሳበው መጠን። አራተኛው አማራጭ አረንጓዴ ሻይ። አረንጓዴ ሻይ ካትኪን የተባለ በተፈጥሮ የሚገኙ ንጥረ ነገሮችን ይዟል። ጥናቶች እንደሚያሳዩት እነዚህ ንጥረ ነገሮች በአንቲ ኦክሲዳንት ባህሪያቸው ምክንያት አረንጓዴ ሻይ ከልብና ከሜታቦሊክ ጤና ጋር ጥቅም ሊኖረው እንደሚችል ያሳያሉ። ነገር ግን ብዙ ሰዎች እዚህ ላይ ስህተት ይሰራሉ። አረንጓዴ ሻይ አንቲ ኦክሲዳንት እንዳለው ሰምተው ብዙ በጠጣው ቁጥር ጤናማ ሆናለሁ ብለው ሊያስቡ ይችላል። ይሄ አይደለም። ብዙ መጠን ሁልጊዜ የበለጠ ጥቅም ማለት አይደለም። አረንጓዴ ሻይ ደግሞ ካፌንን ይዟል። ለአንዳንድ ሴቶች ደግሞ ብዙ ካፌን መውሰድ ጭንቀት፣ መረበሽ፣ የልብ ምት መፍጠን፣ ራስ ምታትና የእንቅልፍ ችግር እንዲያጋጥማቸው ሊያደርጋቸው ይችላል። እርግዝና ወቅትም የካፌንን መጠን መመጠን በጣም አስፈላጊው ነገር ነው። በተለይ እርጉዝ ከሆናችሁ የካፌን አወሳሰዳችሁን በተመለከተ ከሚከታተላችሁ ሐኪም ጋር በግልጽ በመነጋገር በሚመከረው መጠን ለመውሰድ ሞክሩ። አረንጓዴ ሻይን እንዴት ማዘጋጀት ይቻላል? አንድ የሻይ ከረጢት ወይም ደግሞ አንድ ማንኪያ ያህል አረንጓዴ የሻይ ቅጠል ውሰዱ። ሙቅ ውሃ ውስጥ ጨምሩ። ለጥቂት ደቂቃዎች ንከሩት። ብዙ ስኳር መጨመር አያስፈልግም። እንደውም ዓላማችሁ ጤናማ የጠዋት መጠጥ ከሆነ የምትጨምሩትን የስኳር መጠን ዝቅተኛ ማድረግ ጥሩ ልማድ ነው። አንድ ተጨማሪ ምክር ልንገራችሁ። አረንጓዴ ሻይን እንደ ተጨማሪ ክብደት መቀነሻ ዘዴ አርጋችሁ አትውሰዱ። አረንጓዴ ሻይ መጠጥ ነው፣ ታምራዊ የስብ ማቃጠያ መፍትሄ አይደለም። አምስተኛው አማራጭ። አሁን ወደ አምስተኛው አማራጭ ደርሰናል። ይሄ ደግሞ በፕሮቲን ንጥረ ነገሮችና ቀላልነትን የሚያጣምር ስለሆነ ብዙ ሴቶች ይወዱታል። አምስተኛው አማራጭ ስኳር የሌለው የሶያ ወተት። ይሄ የላም ወተትን ለማይጠጡ ወይም ደግሞ ሌላ ገንቢ አማራጭ ለሚፈልጉ ሴቶች የተሻለ አማራጭ ነው። ለምን የሶያ ወተት? ምክንያቱም የሶያ ወተት ከእጽዋት የሚገኝ ፕሮቲንን ይሰጣል። ብዙዎቹ ገበያ ላይ ያሉ የሶያ ወተትም ቫይታሚን ዲ እና ካልሲየም ተጨምሮባቸዋል። ፕሮቲኑ ደግሞ በተለይ አስፈላጊ ነው። ምክንያቱም ሴቶች ሁሌም ቢሆን የጡንቻ መጠናቸውን መጠበቅ ይኖርባቸዋል። ለዚህም ፕሮቲን ያስፈልጋል። ሴቶች እድሜያቸው እየጨመረ ሲሄድ የጡንቻ መጠንን መጠበቅ ለጥንካሬ፣ ለእንቅስቃሴና ለጤናማ እርጅና የበለጠ አስፈላጊ ይሆናል። የሶያ ወተትን ልዩ የሚያደርገው ምንድን ነው? ሶያ ኢሶፍላቮን የተባለ የእጽዋት ንጥረ ነገሮችን ይዟል። እነዚህም ከኢስትሮጅን ተቀባዮች ጋር ሊገናኙ የሚችሉ የእጽዋት ንጥረ ነገሮች ናቸው። ነገር ግን አንድ ነገር በግልጽ ልንገራችሁ፣ ይሄ ሂደት ከሰውነት ኢስትሮጅን ጋር አንድ አይነት አይደለም። ስለዚህ የሶያ ወተት ኢስትሮጅንን የሚያሳድግ መጠጥ ብሎ መተርጎም ትክክል አይደለም። በሶያ ወተት ላይ የተደረጉ ጥናቶች በልብ ጤና፣ በአጥንት ጤናና ከማረጥ ጋር በተያያዙ ምልክቶች ላይ ሊኖራቸው የሚችለው ተጽዕኖ እንደ ግለሰቡና እንደ መጠኑ ሊለያዩ ይችላል። ስትመርጡ ምን መመልከት አለባት? ስኳር የሌለውን የሶያ ወተትን ምረጥ። በመለያው ላይ ፕሮቲን፣ ቫይታሚን ዲ፣ ካልሲየም እንዲሁም ስኳር የሌለው መሆኑን በትክክል ይዩት። እንዴት መጠቀም ይቻላል? ከቁርስ ጋር መጠጣት ትችላላችሁ፣ ወይም በኦትስ ውስጥም ጨምራችሁ መጠቀም ትችላላችሁ። አሊያም ደግሞ ከፍራፍሬዎች ጋር በመቀላቀል ስሙዚ ማዘጋጀት ትችላላችሁ። ለምሳሌ ስኳር የሌለው የሶያ ወተት፣ ቤሪዎች፣ ትንሽ ኦትስ እንዲሁም ቺያሲድን በመቀላቀል ገንቢ የጠዋት ስሙዚ ማዘጋጀት ትችላላችሁ። ነገር ግን አስታውሱ፣ ስሙዚው ጤናማ የሚሆነው የምትጨምሩት ንጥረ ነገር ጤናማ ሲሆን ብቻ ነው። ብዙ ስኳር ወይም ደግሞ ብዙ ጣፋጭ ነገሮችን መጨመር የመጠጡን ዓላማ ሊያበላሸው ይችላል። ስለ ቡናስ? አሁን ብዙ ሴቶች በጠዋት ሳይጠጡ ስለማያስቡት ነገር እስኪ እንነጋገር። ቡና። ብዙ ሴቶች ጠዋታቸውን ያለ ቡና መጀመር አይችሉም። በነገራችን ላይ ይህንን ልምድ ሙሉ ለሙሉ መተው የግድ አይደለም። ለብዙ ጤናማ አዋቂዎች መጠነኛ ቡና አጠቃቀም በጤናማ አመጋገብ ውስጥ ሊካተት ይችላል። ችግሩ ግን በቡናው ውስጥ የሚጨመሩ ነገሮች ናቸው። ከፍተኛ መጠን ያለው ስኳር መጨመር፣ ጣዕም ያላቸውን ነገሮች መቀላቀል፣ ክሬም እና ሌሎች ነገሮችን ከምትጠጡት ቡና ጋር መቀላቀል፣ እነዚህ ነገሮች ምናልባት ጉዳት ሊያመጡ ይችላሉ።
እነዚህ ቀላል የሆነውን ቡና ከፍተኛ ካሎሪንና ስኳር ያለው መጠጥ ሊያደርጉት ይችላል። ስለዚህ ቡና የምትወዱ ከሆነ ቀለል አድርጋችሁ ለመጠጣት ሞክሩ። ካፌን በእንቅልፋችሁ፣ በጭንቀት፣ በልብ ምትና በአጠቃላይ ደህንነታችሁ ላይ የሚያደርሰውን ተጽዕኖ በሚገባ ተከታተሉ። መቀነስ ካለባችሁም እየቀነሳችሁ ሂዱ። እርጉዝ ሴቶችም በየቀኑ የምትወስዱት የካፌን መጠንን ከሐኪሞቻችሁ ጋር በሚገባ ተመካከሩ። እስኪ ሁሉንም እንደገና እናጠቃላችሁ። ሙቅ የሎሚ ውሃ በዋናነት ፈሳሽ ለመጨመርና ቫይታሚን ሲን በጠዋት ለማግኘት ያግዛል። ወተት ወይም ደግሞ የወተት አማራጮች እንደ ካልሲየም፣ ፕሮቲንና ቫይታሚን ዲን ለማግኘት ያግዛሉ። የዝንጅብል ሻይ ከተወሰኑ የማቅለሽለሽ አይነቶች ጋር ሊረዳ የሚችል አዲስና ጤናማ አማራጭ ነው። አረንጓዴ ሻይ አንቲ ኦክሲዳንት ንጥረ ነገሮችን የሚሰጥ በመጠኑ ሲወሰድ ከጤናማ አመጋገብ የሚመደብ ነው። ስኳር የሌለው የሶያ ወተት ከሶያ የሚገኝ ፕሮቲንንና በተጠናከረ ሁኔታ ከሆነ ካልሲየምንና ቫይታሚን ዲ ለማግኘት ምቹ አማራጭ ነው። ነገር ግን ይህንን አስታውሱ፣ ለሁሉም ሴቶች አንድ ብቻ ምርጥ መጠጥ የለም። ትክክለኛው ምርጫ እንደ እድሜያችሁ፣ የአመጋገብ ፍላጎታችሁ፣ የጤና ሁኔታችሁ፣ የምትወስዷቸው መድኃኒቶች፣ እርግዝና ወይም ደግሞ ጡት የማጥባት ሁኔታችሁ እንዲሁም የግል ምርጫችሁ ሊለያይ ይችላል። አምስቱንም መጠጣት አያስፈልግም። ከነዚህ ውስጥ ካኗኗራችሁ ጋር የሚስማማውን አንዱን ምረጡ። ምክንያቱም ምርጡ የጤና ልምምድ በቀጣይነት ማድረግ የምትችሉት ልምድ ነው። የጠዋት መጠጣችሁም ከአጠቃላይ ጤናችሁ አንድ ትንሽዬ ክፍል ነው። አመጋገባችሁ፣ የአካል ብቃት እንቅስቃሴያችሁ፣ እንቅልፍ፣ ጭንቀትን መቆጣጠር፣ የስነ ተዋልዶ ጤናችሁ እንዲሁም መደበኛ የሕክምና ክትትላችሁ ከአንድ መጠጥ የበለጠ አስፈላጊ ናቸው። እንደ ቀላል ነገር ነገ ጠዋት የተሻለ መጠጥ በመምረጥ መጀመር ትችላላችሁ። ሰውነቴን የሚያጸዳ መጠጥ ምንድን ነው ብላችሁ ከመጠየቅ ጤናማ ልምድ እንድገነባ የሚያደርገኝ መጠጥ የቱ ነው ብላችሁ ጠይቁ። ትክክለኛውም ጥያቄ ይሄ ነው። ነገ ጠዋት የትኛውን ልትመርጡና በየትኛው ልትጀምሩ አሰባችሁ? የሎሚ ውሃ፣ ወተት፣ የዝንጅብል ሻይ፣ አረንጓዴ ሻይ ወይስ የሶያ ወተት? አስተያየት መስጫው ላይ አሳውቁኝ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮውን ላይክ እና ሼር አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።